ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድማችን አሚር ትመለስ ዘንድ ካለህበት ስተት ባላህ ፍቃድ በማስረጃ እመክርሃለሁ። ቁጥር 1 ነጥብ አንተ ይህን ንግግርህን የሳውዲው መሪ ወራዳ ስትል የሞተ መሪ ስትል የጠራኸው ምንን ተንተርሰህ ነው? የዶናልድ ትራምፕን ንግግር ተንተርሰህ ነው። ጥያቄው ዶናልድ ትራምፕ ትክክለኛ ሰው ነው ወይ? ንግግሩ ተወስዶለት ሌሎች ሰዎች በሱ ይመዘኑ ዘንድ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተሳዳቢ፣ መጥፎ የሆነን ሰው፣ ነገር ቀስቃሽ የሆነን ሰው እሱ እንደሆነ ጥፋተኛ ተናግረዋል። አንተ ግን ጉዳዩን ገልብጠ ትራምፕ የተናገረውን ንግግር ይዘ የተሰደበን የተበደለን ሙስሊም የሆነውን ወንድማችንን የሳውዲውን ልዑል ምን ስትል ጠርተሃል? ወራዳ የሞተ መሪ ስትል ጠርተሃል። ስለዚህ ተውበት ልታደርግ ይገባሃል። ይህን ተውበት ደግሞ የምጠይቅህ በምን የተነሳ ነው? አላህ ዘንድ እንዳትጠየቅብኝ ነው። ቁጥር 1 ነጥብ ሳትዋሽ በአላህ ስም እጠይቀሃለሁ። አንተ የዶናልድ ትራምፕን ንግግር ይዘህ ከሆነ የሳውዲውን መሪ ወራዳ የሞተ ስትል የጠራኸው ዶናልድ ትራምፕ ምን ብሏል? ድፍን ኢትዮጵያዊ አዋቶ ያሰራውን የአባይ ግድብ ምን ሲል ጠቅሷል? እኛንን ያሰራ ነው ብሏል። ዋሽቶ ማለት ነው። ሌሎች ልክ የሳውዲውን ዋሽቶ እንደሚሳደበው ሌሎቹንም ዋሽቶ እንደሚሳደበው ሁሉ አሁን ትልቅ ነጥብ ልጠይቅህ ነው። በደንብ ቆም ብለህ አስብ። አንተ ትራምፕ አባይን እኛንን የረዳ ነው በማለቱ ብቻ ጠቅላይ ሚኒስትር አብይ አህመድን ትሳደባለህ? አትሳደብም፣ አትሳደብም። ይህ ሰውዬ እብድ ነው እንዴ? እኛ በሳንቲማችን አይደለ ወይ አባይን የገነባ ነው ትላለህ? ስለዚህ ፍትሐዊ ይሁን፣ ፍትሐዊ ይሁን። ለሰዎች ያለህ ጥላቻ ለሳውዲው መሪ ያውም ሙስሊም ለሆነው ያለህ ጥላቻ እዚህ ጋር ያደረሰ። ቀጠልክና ምን አልክ? ምንም እውቀት ላይኖረኝ ይችላል፣ የፖለቲካ መሪና የእምነት መሪ ልዩነት ግን ጠንቅቄ አውቃለሁ አልክ። እንደማታውቅ እኮ ይኸው እዚሁ አሳወቅከን። ምክንያቱም በእስልምና የፖለቲካ መሪና የእምነት መሪ የሚባል የለም። እንደ ኢስላም ሰላትን እምነታችን ባሳየን መንገድ ሁሉ፣ ትዳርን፣ ኒካህን እምነታችን ባሳየን መንገድ እንደምንፈጽመው ሁሉ አገርም ሲመራ በእስልምና ሕግ ነው። አላህ ምን አለ፣ ነቢዩ ምን አሉ ነው የሚባለው። ቀጠልክና ፌስቡክ ላይ ሄደ ምን ብለህ ጽፈሃል? የተቃወሙህን ሰዎች ስትናገር ማለት ነው ሀገርና መሪን መለየት አለመቻላችሁ ነው ብላቸዋል። አንተን የተቃወሙ ሰዎች እንዳለ ያነሱት ቁርአን ሐዲት ነበረ። አላህ እንዲህ ብሎ ነቢዩ እንዲህ ብሎ እያሉ አንተ ግን ነገሩን ትዊስት አድርገህ ነገሩን ቀይረህ ምናልክ ሀገርና መሪን መለየት ያቃታችሁ መለየት ያልቻላችሁ ሰዎች ስትል ወቀስካቸው። አንተነ ተወቃሹ። ለምን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ መሰለ? አንደኛ መቼም አላህና ነቢዩ ሰለላሁ ዐለይሂ ወሰለምን አትቀበልም ብዬ አልገምትም። እቀበላለሁ ካልክ ደግሞ ምን እንደሚሉ መጀመሪያ ስማ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መሪውን መምከር የፈለገ ሰው ገለል አድርጎ በድብቅ ይምከረው አሉ። አሚር አንተና ይሄ ሐዲት የትና የት ናችሁ ልትል ትችላለህ። የሳውዲውን መሪ የት አገኘዋለሁ ልትል ትችላለህ። ካላገኘው ማን አስገደደ? ነቢዩ በሐዲታቸው በግልጽ እንደመከሩት ምን ይላሉ? መምከር የፈለገ መሪውን አሉ ገለል አድርጎ ይምከረው በድብቅ አሉ። ካልቻልኩስ ልትል ነው እንግዲህ። ካልቻልክማ በድብቅ ይምከረው የሚለውን ልታገኝ ስላልቻልክ አላህ ስላላስቻለህ አይጠይቅህም። አሁን በአንተ ቤት ምን ስለሆነ ይህም መሪ መምከር አለብኝ ምናም ብለህ ስለተነሳህ ነው በአደባባይ ስድብ ሁሉ ጨማምረህ የሞተ ወራዳ ስትል ሙስሊምን በዚህ መልክ የምትጠቅሰው። ትራምፕን ግን ባለጌውን ተሳዳቢውን ሰውዬ በዚህ መልክ አልጠቀስከውም። መሪዎችን ጠቅላላ እሱን የተቃወሙትን ያልተቃወሙትንም ሰዎች በጠቅላላ ሴት አይቀረው ሁሉን ሰው በመናከስ የሚታወቅ ሰው ነው። ቀጠል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ንግግራቸውን ሲናገሩ ምን መሪውን መምከር የፈለገ ገለል አድርጎ ይምከረው ሲሉ አንተ እንዳልከው ሀገርንና መሪን መለየት አቅቷቸው ነው? በፍጹም። ቀጠሉ። ሶሃባዎች ምን አሉ? የራሱን መብት የሚጠይቀን የእኛን መብት ማይሞላልን ሙስሊም መሪ ከመጣ ምን እናደርግ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የእናንተን መብት ከአላህ ጠይቁ፣ የእሱን መብት ሙሉለት አሉ። አሁንስ መለየት አቅቷቸው ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ፍርድ የሰጡት? በፍጹም። ቀጠሉ። አሁንም ሶሃባዎች ምን አሉ? እጃችንን ጠምዝዞ ማጅራታችንን መጥቶ ገንዘባችንን የሚወስድብን መሪ ከመጣ ምን እናድርግ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ታገዙ አሉ። ታገሱ። ሰይፍ እንምዘዝበት ወይ ብለው ሲጠይቁ ነው ሶሃባዎች ነቢዩ ምን ያሉት? ታገሱ ያሉት። አሁንም ቀጠሉ። ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቀው በምን ጉዳይ ተጠይቀው?
ሑዘይፋን የጠየቃቸው ለወደፊት ምን እንደሚመጣ። እሳቸው ምን አሉት? ከኔ በኋላ መሪዎች ይመጣሉ የስተኑነ ቢገይሪ ሱነቲ ከኔ ሱና ውጭ በሆነ ባለ ሚተዳደሩ አሉ። ቁሉቡሁም ቁሉቡ ሸይጧን ልቦቻቸው በጣም እንደ ሸይጧን ጨካኝ ደረቅ የሆኑ አሉ። እሺ ከዛ ምን አሉ? እጃችሁን ጠምዝዘው ማጅራታችሁን መጥተው ገንዘብ ቢወስዱባችሁ ታዘዙ አሉ። ላኢላሃ ኢላላህ። እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ሁሉ ሲናገሩ ሀገርና መሪን አንተ እንዳልከው አሚር መለየት አቅቷቸው ነው? በፍጹም። ምን አሉ? እንዲያውም እሳቸው ጉዞ ስትወጡ አሉ፣ ጉዞ ስትወጡ 3 ከሆናችሁ አንደኛችሁ አሚር መሪ ይሁን የናንተ፣ በሱ ትእዛዝ ስር ዋሉ አሉ። ከዚህ ምን እንይዛለን? ሀገር ያለ መሪ፣ መሪ ያለ ሀገር ሊኖር አይችልም። አንተ ግን ሀገርና መሪን ልትነጣጠል ሞከርክ። ለምን? ከላይ እንደጠቀስከው ራስህ ምንም እውቀት ላይኖረኝ ይችላል ብለሃል። እውቀት የሌለው ሰው ደግሞ አርፎ ነው ቁጭ የሚለው። ቀጠልክና ውሸቶች ደግሞ ጨመርክ። አሚር ይኸውልህ፣ ለሰዎች ያለህ ጥላቻ በዚህ ደረጃ እንድትዋሽባቸው ሊያደርግህ አይገባም። ምን አልክ? ዜጎቹን ለፍልስጤም ድምፅ እንዳይሆኑ ያገደ መሪ አልክ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የዛሬ 3 ዓመት አካባቢ ኡምራ ላይ ነበርኩኝ። እንግዲህ በዚች ምስክርነት ቃሌ እኔም ጌታዬ ዘንድ እያዛለሁ። በዋሽ ማለት ነው፣ ማለት ዋሽቼ በደግፈው። ሳውዲ ላይ እንደሚታወቀው ወይም ጀዚረተል አረብ ላይ ይሄ በየመንደሩ በድብቅ እየተሰበሰቡ ገንዘብ እየሰበሰቡ መጥፎ መጥፎ ስራዎችን የሚሰሩ አፈንድቶ ማፈንዳት የመሳሰለው የሚሰሩ ሰዎች ስላሉ መንግስት ምን ህግ አወጣ? ሙሉ ለሙሉ ገንዘብ ስብሰባ ወደ ባንክ አካውንት፣ ወደ ማን? ወደ መንግስት ባንክ አካውንት ይገባል። ቀጥታ ይሄን ወስደን ለፍልስጤሞች እንሰጣለን አሉ። ራሴ የሰማሁት ብሩን ስለማላስታውስ ነው። አባትየው ማን? መሊክ ሰልማን፣ ልጅ ማን? ሙሐመድ ሰልማን ትልልቅ ብሮች አዋጥተዋል። ከዛ ህዝቡም ብር አዋጣ። ይህን ሰብስበው ወስደው የተሰጡ ፍልስጤም ሰጡ። እና በማታውቀው ነገር ለምን ትናገራለህ? ድምፅ እንዳትሆኑ ብሏል ብለህ ማለት ነው። ቀጥል። ምን አልክ? ዑለማዎችን ሲቃወሙት ያሰረ ብለሃል። ሱብሓነላህ። ስለ ፖለቲካ አንተ አታውቅም። መሪዎች ማንንም ይሁን ማን በምን መልክ አገራቸው እንደሚያስተዳድሩ እነሱ ነው የሚያውቁት። ለምን ለነሱ አተዋቸው? ለምሳሌ የቱርኩ መሪ ኤርዶጋን ባለበት አላህ ይጠብቀውና ፈቱላህ ጉለን የተባለ አሜሪካ የሚኖር ራሱን በጣም ከነ ኤርዶጋን የበለጠ ሃይማኖተኛ ነኝ ብሎ የሚያስብ ሰው ነበረ። ቱርክ ላይ ካስታወስክ መፈንቅለ መንግስት ተካሂዶ ነበረ። ያም መፈንቅለ መንግስት ኤርዶጋን ምንድን ነበር ያለው? ፈቱላህ ጉለንና የሱ ግሩፖች ናቸው ያቀናበሩት ብሎ ለአሜሪካ መንግስት ምን ብሎ ነበረ? ፈቱላህ ጉለንን አሳልፈሽ ስጪኝ ብሎ ነበረ። አሜሪካ አሳልፋ ብትሰጠው ቢታሰር አሁን እሱ እንደሚለው ማን? ፈቱላህ ጉለን እኛንን ሃይማኖተኞች ባለው መሰረት ምን ልትል ነበር አንተ? እውነት ትላለህ? አትልም። ትመርጣላችሁ እናንተ። አንዱን መሪ ከፍ አድርጋችሁ ታወራላችሁ፣ ሌላኛውን መሪ ትሳደባላችሁ። ኤርዶጋን ፈቱላህ ጉለንን አስሮ በአደባባይ ራሱ በሰይፍ ቢቀላው ቃል አትናገሩም ነበር። ሌላ ቀጠልክና ምን አልክ? የሙዚቃ ኮንሰርት፣ መጠጥ የመሳሰለውን ይፈቅዳሉ አልክ። ይኸውልህ መጠጥን መጠጣት፣ መጠጥን ሰው እንዲጠጣው ማቅረብና መጠጥ ሃላል ነው ማለት የተለያዩ ነገሮች ናቸው። ስለዚህ ሰዎችም ባልዋሉበት አታውል። ያንተ ውሸት ባሰ፣ የነሱ ወንጀል እንዳለ ሆኖ ማለት ነው። አላህ ከወንጀላቸው ያጽዳቸውና ሁሉንም የሙስሊም መሪዎች። የመጨረሻ ነጥብ የምትሆነው ምን አይነት መሪ ነው የምትፈልገው ያ አሚር? አሁን ይህን የማነሳበት ምክንያት ምንድን ነው? ሙስሊም መሪዎች በብዛት ሲዋረዱ ሲወረፉ ይታያል። ጥያቄው ምንድን ነው? አብድልመሊክ ኢብን መርዋን የተባሉ ታላቅ የሙስሊም መሪ ነበሩ። ከዛ ምን ተከሰተ? ህዝቦች ተቃውሞ አነሱባቸው በእነሱ አመራር ላይ። ከዛ እሳቸው ይህን ከባድ ጥያቄ ያነሱ። አቡበክርና ዑመርን እንሆንላችሁ ነው የምትፈልጉትን አሉ። አዎ አንተም መሪ ነህ፣ እነሱም መሪ ናችሁ፣ እነሱም መሪ ናቸው፣ እነሱን ሆንልን ተባሉ። እሳቸው ምን አሉ? በአቡበክርና በዑመር ዘመን በእነሱ ስር ሲተዳደሩ የነበሩትን ሰዎች ሆኑልን፣ እኛም አቡበክርና ዑመርን እንሆንላችኋለን አሉ። ስለዚህ አንተ በነ አቡበክርና በነ ዑመር ዘመን ስር ማይተዳደሩትን ሰዎች ሆነ ሳለ ሙሐመድ ሰልማንን አቡበክርና ዑመር እንዲሆን መጠየቅ ይሄ የነውሮች ሁሉ ነውር ነው። ጨርሻለሁ። ወሰላሙ አለይኩም።